በድረግ ይሆን? የጭም ነው እንዴ? አሃ የወጋ ቢረሳ የተወጋ ይረሳም ነው ነገሩ። ትክክል። አንተ ብትረሳው እኔ ግን ልረሳው አልቻልኩም። ያማል እንዴ? ምን አደረኩ? ዋጋ መነጋገር ነበረባ። ምን ላበባሉ? ኧረ በስመ አብ። ይኸውልህ የቸገረውን መርዳትና የማውቀው ማሳወቅ ማለት ነው። ከመደብደብ በላይ ነበር ብር የሚያስከፍሉሽ። አሃ ቃል ማውቀህ አልፏል። ለለያዜ ግን በነጣ ፊናል ከፍት ማድረግ አለብህ። ስለዚህ በጸባይ አርግ የምልህን ነገር ታደርጋለህ። ካለበለዚያ ያረጋል እንዴ? እሺ ምን እንዳደርግልሽ ነው የምፈልገው? አብራኝ ፎቶ እንድትነሳ ፈልጋለሁ። ምን? ልብሱን ስጡት። ስጠው። ካለዚያ ታሪኩ ገብቷል? አዎ። እና ዝግጁ ነህ? እኔ ዝግጁ ነኝ። እሷ ከሆነች ዝግጁ ነኝ። በቃ ጀምሩ። ለገባ ያንኳኳ ኳ ኳ ኳ አሁን ገባ። ሚስቴ የለችም። እየፈለኳት ነው። ልጠራት ነው። አንቺ አቤት ነይ። ምን ነው? አይታይሽም እንዴ ሰክሬ? አይመስልም። እንዲህ እኮ አልተባባልንም። ግድል ጭራሽ በሳቅ ትወዘወዝ ጀመረ። አይዞሽ ጠፍቶሽ ነው አይደል? በያባሪ ነው እንቀጥል። ሰክሬያለሁ እኮ ሀብታሙ ይበቃል።
እየሰራሽ? እዚህ ጋር እኮ የሆነ ነገር እያስተካከልኩ። ምን? አዲስ ተመዝጋቢዎች መጥተው እነሱ ትንሽ ሊያሰሩ ይፎክሯል። እውነትም ሳንሰራ ፎከር በጣም አቀራራ። ምን ማለት ነው? በየቀኑ ትርጉም የሌለው ወሬ መሰለችኝ። ስትል መርከብስ በአምላክስ የት አሉ? ይመጣሉ። ርብቃ ለልጆቹ እኮ ቃል መግባት ብቻ አይደለም ዋናው አፈጻጸሙ ላይ ነው። ቆይ እሺ ምን ይደረግ ነው የምትለው አንተ? ትርፍን ዘርተን ብቻ ትርትር የተረታባት ኦፍ ያንቺ ነገር ውሃ ቢወቅጡትን ቦጭ ነው ሆነብኝ። አሁን ሰጭ አሁን ደግሞ ዘርቱን ከብሩክ ጋር አይኔ ለፍ እኔ እሰራለሁ ከዘርቱ ጋር። ዘርቱን ከባርኮት ጋር ዝግጁ ናችሁ? አዎ ታዲያ ምን ያስገርማል? የምወዳትን እንጂ ቤተሰቦቼ ጓደኞቼ አይደሉም። አዎ ስለኔ ፍቅር ማንም የሚያገባው ነገር የለም። ከነ ጉድለቷ ከነ ማንነቷ ነው የምወዳት። በጣም እጅግ በጣም ከራሴ አብልጬ ነው የምወዳት። ሄሎ በቃ ቆይ ዛሬም ስለኔ ነው አይደል የሚጨቀጭ? አይ ፍቅር በፍጹም አንቺ አይደለም። ሰው አይመስለኝም። ቆይ አዳምጪኝ፣ እኔንም አንዳንዴ ተረጅኝ እስቲ እሺ በይኝ። ይኸውልሽ አንቺ ደግሞ አትዘኝ፣ እያዘሽ አታሳዝኝ። እስከ መቼ ነው እንደዚህ የሚጨቀጭቁ? አይ እስቲ ቀና ብለሽ ሰምኛለሽ? በአንቺ ጉዳይ አይደለም አልኩሽ አይደል? መጥቼ በቦክስ ላፍታታ እንዴ? ተው እባክሽ አምሮበታል። ፈታ በል እስኪ አንተ። ኧረ አሰግድ ፈታ በል። አስፈላጊ ከሆነም ምን አገባህ አንተ? ኧረ ቦስን ቆንጆ ያለ ፍቃድ ያለ ፍላጎት መኮሰቱ ነው። እና ምን ጎደለሽ? መሳቂያ ያረከኝ እኮ። ለምን እንደሳቁብሽ ገብቶሻል? ምን አቅላለሁ? ምክንያቱ ቢገባሽ ኖሮ ይሄን ስህተት ድጋሚ አሰርም ነበር። ምን ማለት ፈልገህ ነው? ልብስ እኮ ገላን እንጂ አመለካከት ላይ ሸፈነ። አረ ሰገጤው በስታይል አስፈላጊ ከሆነም አለ። ምን ይዘራር እንዴ? ይኸውልህ የጠራሁህ ለፎቶ ነው እንጂ ለድብድብ ጭምር አይደለም። ከፈለክ ግን ምን ነው ዝብቻሽ?
አመሰግናለሁ። ለምን ሁሉም ሲነገር ብቻዬን ስለሆንኩ እንደዛ ማለት የለብሽም። እንደውም እኔ ነው ማመስገን ያለብኝ ስላመንሽ። እኔ የምለው የሞኖሎግ ጉዳይ እንዴት ሆነልሽ? አልሸመደድኩትም፣ ግን የማሸነፍ ይመስላል። ለማሸነፍ ምን ይጎልሻል? እንጃ። ይኸውልሽ ዘርቶ አሸናፊነትም ሆነ ተሸናፊነት ውስጣችን ነው ያለው። እኔ እኮ ከአንቺ ባስኩ ይፈሪ ነበር። ነኝ ባተሌ መጠበብ ነው አመሌ። እኔ አምንበታለሁ። የተሰጠውን ሚና በአግባቡ መወጣት ይችላል። ለዛ ደግሞ የሚያስፈልገውን ነገር እኔ ከጎኑ ሆኜ አደርግለታለሁ። ትወጣለሽ? ምለው አምላክ ይሄ ነገር ለውድድር ነው አይደል የተፈለገው? አዎ። እንኳን ለውድድር ለሬስ እንኳን ብቁ አይሆን። ለምን ሌላ ሰውን ይዘው አታደርግ? ምን ሆናችኋል? ምን የጎደለው ነገር አለ? አይደለም ይኸው መጀመሪያ መተማመን አለብን። ሁላችንም የጀመርንበት አጀማመር እንደዛ ነው። ትንሽ ዲያሎግ መያዝን ያውቃተው አይደል እንዴ? እሱ ደግሞ ይደርሳል። እንዴት አድርጎ የሚደርሰው? ቀኑ እኮ ይቀርባል። ይደርሳል እየነገርኩህ አይደል እንዴ? ከዛ በኋላማ በማምላክ እገዛ ዲያሎግ ቀድሜ ይዤ ስሜት አጎልብቼ በሚገርም ብቃት ተወጣሁት። ደስ ይላል። ውድድሩን አሸነፋችሁ? ቢሮ ውስጥ ያለውን ትልቁን ዋንጫ ያንን ነው አሸንፈን ይዘን የመጣ ነው። ሁሉም አባላት ከዛ ጀምሮ ያሉ ናቸው? በትረጂውን ብዙ ጥበብ ፈላጊዎች የሚጓዙበት መንገድ ነው። አንዳንዶቹ መነሻቸውንም መድረሻቸውንም የሚያውቁ ብዙ ተጓዦች የተጓዙበትም ይገኛል። አልገባኝም። ይኸውልሽ ዘርቶ ብዙ ጥሩ ጀማሪዎች፣ መጥፎ ጨራሾች በጣም ብዙ ናቸው። አልገባሽም? አሁን ኧረ አልገባኝም። ተይው በቃ በጊዜ ሂደት ይገባሽ ይሻላል። የባላገር ቤት ደሳሳ ደሳሳ ዶሮ ውሃ ጠምቶት ተንጋሎ ይጠጣል። ከዋሉም ካደሩ መረሳት ይመጣል። አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ። አናገርከኝ? አይ ከርቀት እኮ ድምፅ ሰምቼ ነው የመጣሁት። አዎ ትንሽ እኮ እንዲሁ ድምጤን ልሞረደው ብዬ አሰብኩና እነ በአምላክ የማይመጡበትን ሰዓት እየተጠቀምኩ አሪፍ ነው። እኔ የምልህ እንዲያውም አንድ ነገር ባክ። ምን ነበር? ጥሩ የሆነ ድምፅ ቀራጭ እንደው ታውቂውን ምን ለመሆን ሙዚቃ ላወጣ ነው እኮ። ሙዚቃ ባንተ? አዎ እንደውም መጀመሪያ ላይ እኮ ሀሳብ ከባላገሩ አይደል ላይ ተወዳድሬ ከያ በቃ ሙዚቃውን ማውጣት ነው። ያመለካው ታውቃለህ፣ እንደው አስቸግር
ባስቸግር የባላገሩ አይደል መወዳደሪያ ቦታ አለ ብታጣራለህ በቃ ብታጣራ ጥሩት ደፈረልህ አንተንማ ምንም ማለት እንዳልከኝ ዝዝብ አናገርከኝ አዎ እና ምን ያክታል እሺ ነው ያልኩህ እሺ ነው ጠምቶት ተንጋሎ ይጠጣል መጀመሪያውንም ውስጡ ወረቀት እንዳለ አላውቅም እንዴ በአምላክ ምንድን ነው የምትለው እንዴ ፒሲው ነው የሚጠቅማቸው ወይስ የኔ ድርሰት እኔ ምን አውቃለሁ እንዴ ቆይ ይሄማ የሆነ ሚስጥር ቢኖረው ሊኖር ይችላል መቼም ከዚህ ወገናት በአምላክ አላመንከኝም እኮ እንዴት ሊሆን ይችላል ከራሷ ተሰማዋለህ እሺ መርከብ ቅቤን ምነው ጣፈጥሽ ቢሏት ረግቼ አለች ተረጋጋ ግን ምን ሆነ አቡ በእናትህ በአምላክ ነዋ በእኔ ላይ ሙድ የሚይዝ ስትል ስልማ በእናትህ ኧረ በእናትህ ሰውዬ እኔ ምን ይሻለኛል አቡዬን እኮ ተናገር ምን ሆነ ነው ጭራሽ ላንተ ነግሬ አቡዬን እኮ ተናገር ምን ሆነ ነው አልናገርም የራሱ ጉዳይ ምን አገባ ገደል ግባ እኔ እኮ የሚገርመኝ ምን ያክል ቢቀናብኝ ማለት ኧረ ተው በእናትህ አታፍርም እኮ የኔ እኮ አንተ የኔ በአምላክን እያልክ ይሆናል እና ሌላ ሰው አለ እሱ እኮ ፒሲው አስመልሶ እኮ ነው የኔ ድርሰት ትቶት የመጣው አይደል ፍየሏን እንደ በግ ይላል ይሄ ነው ገና አድርጎ ነው ይሰራል ይመቸው ስትል ስላለ ሂድና ራስህ ጠይቋ ምን እኔ ታፈጣለህ ማለት አዋጨቅጭቀኝ የራሱ ጉዳይ እባክህ ማቀለ ነገር ሂድና ራሱን ጠይቀው ነኝ ባተሌ መጠበብ ነው አመሌ ነኝ ባተሌ ነኝ እውነት ነው ለካ የማያሳካ ሰው እንጂ የማይሳካ ስራና የማይሳካ ህልም የለም የሚባል ሁላችንም እዚህ የምንመጣው ቀልድ አዋቂነታችንንና ተጫዋችነታችንን ለማሳየት መሆን የለበትም። ነገሮችን በጥልቀትና በትኩረት እየተረዳን ችግሮቻችንን በውይይት እየፈታን በርትተን ሌሎቹን ማበርታት አለብን። እኛ ሁላችንም ልንገልጸው የምንፈልገው የህይወት መልክ አለ። ለዛ ነው አርትን በጥበብና በፍቅር የምንሰራ። ይኸውላችሁ ይቺ መንቀልቀል ለመነቀል አሉት ይሽም እኔ እኮ የሚገርመኝ ከሱ ይልቅ እነዚህ አፋቸውን ብለው ከፍተው የሚሰሙ ነገር የተስፋ እንጀራ ማንን አጥግቦ ያውቃልማ ግን የዚህ ካደን ትዛቱ ዲስኩርማ ማለት ማናደቃለን አይመስልም። እናም እኛ ጠንክረን ከሰራን የሚንቁን ያከብሩናል፣ የሚጠሉንም ያከብሩናል። ምክንያቱም እኛ
አመሰግናለሁ። ጭራሽ የቡድን መሪ ነህ? ምንድነው ምንድነው ቅኝቴ? ምንድነው ተስፋዬ? ምረሰው እኔ ምን አውቄ አንተ ራሱ የት እንዳለ ብቻ አይሆን ታይ ጀምሮ እስታይ ከታይም ጀምሮ እስታይ ዘለዋል። ታይ ደግሞ ታይ ጀምሮ እስታይ ከሁለተኛውም ግጥ ግማሽ አሉ እና ለምን ዝም አልከኝ? አውቀህ ዘለልከው እንጂ ረሳው ስላልመሰለኝ ነው። ባላይ ደግሞ ተከታተለኝ እንጂ ስዘል አስቆመኛል አለ። በቃ ሙድ ያስክ አፈሉን ከምሬ ነው። ይሄን እኮ ያቺ ተብታባ ጨርሳው ይችላል ማለት ይሄ ሞኖሎግ ከሷ ጋር የሚወዳደርበት ይሄን እኮ ሸምድጄ መጨረስ ነበር። ለካ ቀድሞ ያዘን የሚያሸንፍ አዎ ከመስፈርቶቹ ማለት አንዱ ነው። እኔን እኮ በመያዝ ማንም የሚቀድመኝ ነው። እስካሁን ምን ይዛል? እስካሁንማ ከተወራም ከበረረም አንድ ማምልጠኝ አለ። ሞኖሎግ ደግሞ ምንድን ነው? ልክ እንደሱ አይነት በአንድ ሰው ብቻ የሚጠቀም አላውቀውም፣ ግን ጥቅሙ ምንድን ነው? ዲያሎግ የመያዝንም የመተውን ብቃት ነው ተፈተነበታል። ያለው ካላስቸገርኩ ለኔ የምሰራው ብትፈልግ የጀግና እፈልጋለሁ። እሺ ታዲያ ይኸውልህ ዲዲሞስ የጀግና ታሪክ እፈልጋለሁ። ዘራፍ አካኪ ዘራፍ 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 ቅድምም ዘራፍ አሁንም ዘራፍ የሚያሰኝ የጀግና ታሪክ ብትፈልግልኝ በቃ የጀግና ታሪክ ብትፈልግ ነኝ ባተሌ መጠበብ ነዋ። ምንድነው ችግር? በግልጽ ንገረኝ። ሌላ ያሰርከው ሴራ አለ? እስኪ በግልጽ ንገረኝ። እንዳትፖስተው ብዬ አልነበረ? እና ለምን ፖስተከው? ይኸውልህ በአምላክ በቃ ማለት አጋጣሚ የተፈጠረ ነገር ነው። ፎቶችን ሰሌክት ሳደርግ አንድ ላይ አብሮ ማርከው ነው። ላቋርጠው ስል ደግሞ ስልኬ ቻርጅ ዘጋ። ደግሞ የፖስተትኩት በእኔ ፌስቡክ አካውንት ብቻ ነው። ይሄ ኮሜንት ምናምን ስለምትሉት ነገር ደግሞ ምንም የማውቀው ነገር የለም። መጀመሪያ ነበር እንጂ መጠንቀቅ። አንዴ ከእጅ ከወጣ በኋላ መማር ያለ። በዚህ ፎቶ ምክንያት ስንት ነገር እንዳሳጣኝ። ኧረ በአምላክ በቃ በጣም ይቅርታ። ማለት እንደዚህ የከፋ ነገር ይፈጠራል ብዬ አላሰብኩም ነበር። ይኸውልህ ዘላለም፣ ከዚህ በኋላ የዚህ ቡድን ልጆች ያለ ፍቃዳቸው ቢፈቅዱልህም ራሱ እኔ ሳላየው አንዳች ፎቶ እንዳፖስት እንጣላለን። ቃሌ ነው። ክፉኛ ነው የምንጣለው። በፍጹም አልደግም። ባትደግሞ ነው የሚሻለው። በልሽ ምክድበታለሁ። እሺ ኧረ ችግር የለውም እንመጣለን። እየጨረስን ነው።
እግዚአብሔር ይመስገን። በጣም ታባራች። ባገሩ ዋን እንደምቆል ማማረግ አንድ ጥንት የፈተለችው የሸረሪት አስመሰለችው ሰማይ ጠፍቶ ማርያም ፈራችው በዛች ማርያም በዘንላት አመርቶ መንፈስ የፈጨባት ሆያ ሆየ ስለ ማደሬ ነው ከዱር ሆያ ሆየ ስለ ማደሬ ነው ከዱር ሆያ ሆየ ስለ ማደሬ ነው ከዱር ሆያ ሆየ ስለ ይህ እኮ ያበደ ፎቶ ነው። ምን ዋጋ ነው? በስተት እንኳን ተናግሮኝ የማያውቀው በአምላክ እንዲጮህብኝ ምክንያት አይዞህ ይረሳዋል። እኔ ምን ነው? አቤት። በአምላክ እኮ ብዙ ነገር አሳጣኝ ምናምን ይህን ያክል ምን ባሳጣኝ? ምን አውቃለሁ። እሱ እኮ ብዙ ነገር በሆዱ ነው ሚስጥር አድርጎ የሚይዘው። ምኗ ጎደሉ ነች? ያን ቀን በጌ ተቆራባ ይበላል። መቼ ሀገርና የእናት አባቴ ጎጆ ትቼ ነበር። ከሰው ማሳ ገብቼ እሸት ማልቀጥፍ ከዚህ መጥቼ ሰው ኪስ ሞጭ ላፊሉ ያገባሽ እኮ ነሽ። ቀድመሽ ብትነግሪኝ ኖሮ እኮ ካለብን ድረስ ገብተን እናስመልስልሽ ነበር። ያራድዬ ልጅ ምን ጣጣ አለው? የዕቃ አሰራረቁን ጥበብ ረቀቅ አድርገን ብንሰርቅልሽስ? እና ተቋረጠ። እንዲህም ያለ ዓለም አቀፋዊ ሀሳብም ሂሳብም ሰራቃል። አቤት ትርተራ ተቆ ወሬ ጎልብኝ። ምን አስበን? የዚህ ዘመን ገቢ እኮ ጭዊው በምላስ ነው። በጥርስ ከበ በምላስ ሸብ ካረክ ግን ማለት ነው ሲስተሙ ተዘጋ በቃ ማለት ነው። ግን እንዴት ነው ጤናን ይመስረቅቅል? ማን ነው ደግሞ ጤና? ጤናን አታውቅም? አዎ ግን በለኛ ነው። አሪፍ ተለበሰ ማንስ ቢሆን ማምን አገባኝ። ለዚህ ጤንነቱ ላጣዝም ይህን የመሰለ አማራጭ አቅርበንለት ያለምንም ማመንታት እየመዠረጠ የሚከፍል ምን ነው? መጀመሪያ ራስን ጤንነት ፈልገህ ታገኘሽ ይሁን ስራ ፈት አልተመቸም ነው እስታይ ተው ግን እንዳያመልጥ። ኧረ ፍታ። ድሮም በዚህ ጎደሎ ቀን ደህና ነገር ለመስማት መቸኮል የሚራሱ እንደዛ ነው። አዎ ነው እስታይ እንደውም ይግረም በቅርቡ ህገ መንግስቱን ገና ሰርቄ ያሳያለሽ። ተርባክ ግን ምን እሺ አቤት። ሰላም ነው አብለ? እግዚአብሔር ይመስገን። ግባ ግቢ። ስራ ላይ ከሆንክ ቆይቼ ልምጣ? አዎ ጨርሻለሁ። ዛሬ የምታናግሪኝ ነገር ነበር? አዎ። እሺ። ከዛ በፊት ግን በቅርቡ እንሰራዋለን ያልከው ቲያትር ከምን ላይ ደረሰ? እሱ ነገር የመርከብ ድርሰት ነበረ፣ ግን አልሆነም። ምን ነው ሊሰራው አልፈለገም? አይ እንደዛ እንኳን አይደለም። እና ምን ተፈጠረ? ምን እባክሽ ተሰረቀብኝ። ከምርህ ነው?
ወይኔ ጉዴ! እና ምን ተሰምቶት ይሆን? እጅግ በጣም ውስጥ የጨሰ እኔም እኮረዳለሁ ሳልረዳ ቀርቻለሁ። ብዙ ቡድኖች እንስራው ሲሉኝ እምቢ ስል ከርሜ በአምላክ ጉዴ ስራኝ። እኔ ደግሞ ከምንም በላይ ምን እንደገረመኝ ታውቃለህ? የራሱን ፒሲ ብቻ አስመልሶ መምጣቱ። ኧረ ላሽ ኧረ ምን ይገብዳል። እኔማ ሲመስለኝ ድርሰቴ ሊበላ ያስባል። የምርህ ነው? ኧረ አንተ ሙዱ በጣም ይከብዳል። መሰሪ ነው ግን እሺ። ዝምም አለው ዋጋ አስከፍለዋለሁ። እኔም ከጎን ነኝ። ዋጋ ነው የምናስከፍለው። ትሰራለታለህ። ባተሌ መጠበብ ነው እና ዘመን እንደነገርኩሽ ነው። ቶሎ ቢሰራና መድረክ ላይ ብንወጣ ደስ ይለኛል። በእንደዚህ አይነት ጉዳዮች ነው እስካሁን የዘገየብን። እኔ ብልህ በአምላክ ለምን ባርኮትን አታናግረውም? እሱ እኮ ይጽፋል። ባርኮት? አዎ፣ እንደውም ከሱ ስራዎች አንድ ሶስቱን ማንበብ ችያለሁ። ከምርሽ ነው? የሱ ጽሁፎች ናቸው እነዚህ? ታዲያ ለምን ራሱን ይደብቃል? ምን አቅልሃለሁ? ለማንኛውም ራስን መደበቅና መሸሽ ትተህ አብረው ብትሰራ ይሻላል። እኔ እኮ ስርዓት ባርኮት፣ እንዳትጣለን። መቼስ አንቺ ድርቅ ካልሽ መመለሻ የለሽ። ከአንተ ባልብስም ኧረ ትንሻለሽ። ቆይ እኔ ምን እንደው ቤተሰብ ጋር ይሄው ነው ባህሪሽ? እንደዛ መስላለሁ? የምትባልቺ እንግዲህ ውስጥ ተሳስተሃል። እንዴት? ለማንኛውም ከችግሮቻችን ጀርባ መፍትሄ አለ። ከመፍትሄው በስተጀርባ መድኃኒት አለ እንደሚባለው። ቆይ እኔ አንቺ ከቤተሰብ ጋር ነው ይሄን ያህል ምን ችግር ነው? ቤተሰቦቼ በፍጹም አርት ውስጥ እንዲገባ። አዎ፣ እስካሁን እየተደበኩ ነበር የምመጣው። ይሄ ሁሉ ጊዜ በድብብቆሽ? ከባድ ነው በጣም። ምን ሆነ አልክፊ? በሰላም ነው አጣርፍ ይጠራል? አንድ ሚሽን ልሰጣችሁ ስሜት። ምን አይነት ሚሽን ነው? አሪፍ ጨላ ጉርሳ እንዴ? ፍቅር የሆነ ያማተ ቡድን መጣለች እና ሁለታችሁ ማለት ነው እዛ ገብታችሁ በቅርብ ርቀት ሆናችሁ ልትከታተላት ትፈልጋለሁ። አረቅፊ እሺ በቃ አጣጤሉ ባተሌ ነኝ እኔስ የምተጋ ሁሌ በስጋና በነፍስ ባተሌ ነኝ እኔስ የምተጋ ሁሌ በስጋና በነፍስ